ቤርሙዳ ትራያንግል ምንድነው ታዲያ ነው? መተላለፊያ ወደ ሌላ ዓለም ስውር ዓለም መሄጃ ሊሆን ይችላል። ዩኤፍኦ ያልታወቁ በራሪ አካላት ተጠልፈው ሰዎቹ ተወስደው ሊሆን ይችላል። ከጥልቁ የውቅያኖስ ወለል ስር በሚፈጠሩ ቀዳዳዎች የሚቴን ጋዝ ይወጣል ነው የሚሉት። በስተጀርባ ያለው እንቆቅልሽ የሚቴን ጋዝ ነው የሚል የሚያልፉትን አውሮፕላኖች ሁሉ በተፈጠረው ክፍተት ውስጥ በፍጥነት እንዲገቡ ያደርጋቸዋል። ቀዳዳ ነው፣ ይገባሉ። ይሄን ካለፈ በኋላ ብሔረ ብፁዓን ወደሚባል ዓለም እንደሄደና እዛ ውስጥ የሚኖሩ ሰዎች ደግሞ 1000 ዓመት ሊኖሩ የሚችሉ ሰዎች እንዳሉ ነው። ይሄ ቤርሙዳ ትራያንግል ላይ እነዚህን ሁሉ መርከቦችና አውሮፕላኖች ደብዛቸውን የሚያጠፋው ነገር ምንድነው ተብሎ ሳይንሳዊ መላምቶች ሳይንሳዊ ቲዎሪዎችም ጽንሰ ሐሳቦችም ቀርበውበታል። እነዛን ነው የምነግራችሁ። አንደኛው የሳይንሳዊ ሐሳብ ምንድነው? ባህር ውስጥ የሚኖሩ እስካሁን የሰው ልጆች ያላወቋቸው አውሬዎች ሊኖሩ ይችላሉና ድንገተኛ ጥቃት ይሰነዝራሉ። ማለት የሰው ልጅ ሁሉ መርምሮ ያውቃል። ዓለም ራሱ ተመርምራል። እንኳን ዓለም ሰው ራሱ ተመርምሮ ያልቃል። በጣም ይሄ ራሱ አንድ ነገር ነውና በጣምና ድንገተኛ ጥቃት አታክ ያደርጋሉ። ይሄ ሊሆን ይችላል ባህር ውስጥ የሚኖሩ አውሬዎች የሚያደርሱት ጥቃት ይሆናል። እነዚህን ሁሉ መርከቦችን ወይም ሰዎችን ያጠፋ አይነት ሐሳብ አለ፣ በተለይ በባህር ውቅያኖስ ላይ። ሁለተኛው ደግሞ መርከቦች ከባህር በታች በሚፈጠሩ የመሬት መንቀጥቀጦች እና እነዚህ ደግሞ ከመሬት በታች የሆኑ ርዕደ ምድር እርዝኩዊክስ ሼክ ሲያደርግ ወይም ሲንቀጠቀጥ በድንገተኛ ማዕበል ይመጣና ያ ማዕበል ደግሞ መርከቦቹን ያጠፋቸዋል የሚል እሳቤ መላምት ነው። ሌሎቹ ደግሞ የሚሉት ምንድነው? የመሬት የስበት ህግ መዛነፍ ብለው የሚያነሱ አሉ። ይሄ ደግሞ አንዱ እሳቤ ነው ወይስ አይደለም? የራሳችሁን ሐሳብ ያዙ። ግን ሳይንሳዊ መላምቶቹን በተራ ነው የምነግራችሁ። ሌላው ደግሞ የአካባቢው አየር ሁኔታ ድንገት ሲዛባ ይሄ መሰወር ያመጣል፣ ደብዛ ያጠፋል የሚል ሐሳብ ያላቸው አሉ። ሌሎቹ ደግሞ የመግነጢሳዊ በተለይ ኤሌክትሮማግኔቲሳዊ ኃይሎች ድንገት መቃወስ እነዚህን ችግሮች ይፈጥራል አምጥቷል። በተለይ በቤርሙዳ ትራያንግል ላይ እነዚህ ነገሮች ተከስተው ሊሆን ይችላል የሚል አለ። አንዳንዶቹ ደግሞ ኤሌክትሮማግኔቲሳዊ መዛባት ከመሬት መግነጢሳዊ መዛባት ጋር በማያያዝ ያ ተከስቶ ሊሆን ይችላል ለአውሮፕላኖቹ ለመርከቦቹ መጥፋት ምክንያት የሚል አንድ መላምት ተቀምጧል። ይሄኛው ግን ምነግራችሁ በጣም አስገራሚ ነው። ታይም ኤንድ ስፔስ፣ ጊዜና ቦታ፣ እነዚህ ተፈጥሯዊ አሰራሮች ተዛብተው ሌላ አዲስ ነገር መከሰት፣ ቴሌፖርቴሽን፣ ታይም ትራቭል፣ ምን እንጃ የራሳችሁን ሐሳብ መውሰድ ትችላላችሁ። ክቡራን ተመልካቾቻችን ለምሳሌ ሰኔ 7 1964 ካሮላይን ካሲዮ ይሄ መርሃ ግብር እየተከታተላችሁ ያላችሁ ክፍል 1 የዋት ካሮላይን ካሲዮን ጠቅሰናታል። እቺ አውሮፕላን አብራሪ ደሴቱ ላይ ሰዎች እያዩት እሷ እየሄደች በአየር ላይ ደሴቱን ስትመለከት ህንፃ የለውም፣ ሰው የለውም። በጣም የሚገርመው ደግሞ ታች ያሉት ሰዓት ትሄዳለች። ካሮላይን ካሲዮ ግን ወደ ታች ስትመለከት ህንፃ የለም፣ ሰው የለም። እንዴት ሊሆን ቻለ ነው? እና በዚህ ዙሪያ የፓኖራማ ተመራማሪዎች ምን ብለዋል? ምናልባት ካሮላይን ካሲዮ አሁን ባለንበት ነባራዊ ዓለም ውስጥ ሳይሆን በጊዜና ቦታ በተገለለ ዓለም ዳይሜንሽን ውስጥ ገብታ ሊሆን ይችላል። ምናልባት በጊዜ ወደ ኋላ ሄዳ ግራንድ ተርክ ደሴት ሰዎች ሳይሰፍሩ ቤቶች ሳይሰሩ ህንፃ ሳይቆምበት በነበረ ጊዜ ላይ ትሆን ይሆን የሚል ምርምራቸውን አስቀምጠዋል። እኔ አይደለሁም የፓኖራማ ተመራማሪዎች ነው። ግን ይገርማል። እሷ ደሴቱን ስታየው ሰው የለም፣ ምንም የለም። ግን ህንፃ አለው። ሰዎች እንዴት አላየችም? ምንም ሰው አይታየኝም፣ ህንፃ አይታየኝም ነው የምትለው። ስለዚህ ህንፃዎቹ ከመሰራታቸው ወደ ኋላ ሄዳ ሊሆን ይችላል ብለው መላምታቸውን አስቀምጠዋል። ክቡራን ተመልካቾቻችን ሌላው ደግሞ የሚገርመው ሌሎች ተመራማሪዎች ደግሞ በቤርሙዳ ትራያንግል እና በሌሎች የኤሌክትሪክ እና መግነጢሳዊ ስበት ሞገዶች ባሉባቸው ቦታዎች ምናልባት ወደ ሌላ ቦታ የሚያስተላልፍ በር እንደ ስታርጌት ያ በር ከተከፈተ ወይም ያ መስኮት ከተከፈተ
ወደ ሌላ ዓለም ሾልኮ መግቢያ ሊሆን ይችላል፣ ያም ጉዳይ ሊሆን ይችላል ብለው ሐሳባቸውን ሲሰጡ በተለይ ደግሞ ከኤሊያኖች ጋር ያገናኙ ደግሞ በጣም ብዙ ተመራማሪዎች አሉ። በተለይ እነዚህ ካለ ፍጡራን የተባሉት በግዕዙ ዶክመንት ወይም ኤሊያን ስለነሱ በሚቀጥለው ጊዜ ምርጥ ነገር ይዤላችሁ ቀርባለሁ። በጣም በሳይንስ የተራቀቁ ስለሆኑ በነዛ ፖርታሎች ወይም መተላለፊያዎች ወይም በሮች ወይም መስኮቶች ያለምንም ችግር ማለፍ ይችላሉ። ሰዎች ግን በድንገት ወደዛ ውስጥ ከገቡ መውጣት ላይችሉ ይችላሉ። ምክንያቱም ከነዛ ጋር ያላቸው ዕውቀት ሲለካ እነዛ ትንሽ የተራቀቁ ናቸው በማለት ደግሞ የገለጹ አሉና ቤርሙዳ ትራያንግል ምንድነው ታዲያ ነው? ይሄ ራሱ አንዱ መላምት ነው። ምክንያቱም አንዱ አብራሪ ምንድነው ያለው? ከሌላ ዓለም የመጡ ይመስላሉ፣ እኔን ተከትላቸው አትሂዱ፣ የሆነ ያያቸው ነገር አሉና ምናልባት ያ መተላለፊያ ወደ ሌላ ዓለም ስውር ዓለም መሄጃ ሊሆን ይችላል የሚል አንዱ ሳቤ ነው። እንግዲህ ተመራማሪዎች ይከራከራሉ፣ ይሄን ያቀርባሉ። ግማሾቹ ደግሞ በቂ ያልሆነ ስልጠና፣ በቂ ያልሆነ ልምምድ ሊሆን ይችላል አብራሪዎቹ ብለው ሐሳብ ያቀርባሉ። ነገር ግን ምርጥ አብራሪዎችም ተሰውረዋልና ይሄም ደግሞ አንዱ እንደ ሐሳብ ተነስቶ ሊሆን ነበረ፣ ግን ውድቅ የሆነ ነው። ሌሎቹ ደግሞ ዩኤፍኦ ያልታወቁ በራሪ አካላት ተጠልፈው ሰዎቹ ተወስደው ሊሆን ይችላል የሚል እሳቤ ነው። እንግዲህ ስለ ዩኤፍኦ ገራርም ነገሮች አሉ። በተለይ አሁን ፔንታገን የለቀቁት መረጃ አለ። ሁላችሁም ባለፉት ጥቂት ጊዜያት ውስጥ በጣም አስገራሚ ነገር ነው። ስለነዚህ ደግሞ በቅርቡ በአሜሪካ ኮንግረስ ላይ እንግዲህ ሳይንቲስቶቹ ቀርበው የአሜሪካም እንደዚህ ጸጥታ ተቋማት ሁሉ ሪፖርት ያቀርባሉ ተብሎ እየተጠበቀ ነው። እንግዲህ ምን እንደሚሉ እንሰማለን። ለማንኛውም ቻርልስ በረሊዝ የተባለ ሰው በዘ ቤርሙዳ ትራያንግል የሚል አንድ ምርጥ መጽሐፍ ጽፏል እና ቁጥር 19 በተለይ ለበረራ ቁጥር 19 አውሮፕላን መጥፋት ምክንያቱ ምንም ሳይሆን ካለ ፍጡራን ወይም ባዕድ ፍጡራን ዩኤፍኦ ናቸው ድንገት ይዘዋቸው ሄዱት የሚል ነው የጻፈው። እንግዲህ እንደ ጥናትና እንደ ምርምር እነዚህን ሁሉ ማቅረብ ተገቢ ነው ብዬ አስባለሁ። ሌላው ሊምቦ ኦፍ ዘ ሎስት አንቡት። ይሄን በጣም አሪፍ መጽሐፍ ነው። ይሄን የጻፈው ደግሞ ጆን ስፔንሰር በጣም ሰፊ ምርምር ነው ስለ ቤርሙዳ ትራያንግል ያቀረበው። ምን ብሏል? በሱም በመጽሐፉ ላይ የተሰወሩ ግዙፍ አውሮፕላኖች ይላል። በጣም ግዙፍ አውሮፕላኖች፣ መርከቦች ምድራዊ ምክንያት ሊኖራቸው አይችልም ነው። በሚጓዙበት ወቅት በሌላ ኃይሎች ወይም ባልታወቁ በራሪ አካላት ዩኤፍኦ ተወስደው ነው እንጂ ይሄን የሚያህል አይሮፕላን፣ ይሄን የሚያህል መርከብ፣ ይሄን ያህል ብዛት ያለው ሰው ሊጠፋ አይችልም ብሎ በዩኤፍኦ ላይ ነው የማተኮረው ብሎ ሊምቦ ኦፍ ዘ ሎስት ላይ ጆን ስፔንሰር ጽፏል። አንቡት እዛ ላይ ተመልካቾቻችን። ሌላው ደግሞ ስፔንሰር ምን ይላል? ዩኤፍኦ በመሬት አካባቢ ጥቃት ለመሰንዘርና ከሰዎች ጋር ቀጥታ ግንኙነት ማድረግ አይፈልጉም። ስለዚህ የቤርሙዳ ትራያንግል አካባቢ ደግሞ በአየርና በባህር ተጓዦች የተሞላ በመሆኑ ለነዚህ ፍጡራን ምቹ መውጫና መግቢያ ፖርታልስ ነው የሚል ሐሳብ አቅርቧል። ይሄ በጣም አስገራሚ ነገር ነው። ይሄም አንዱ መላምት ነው። በተለይ ደግሞ ኬምኬ ጀሰፕ የዩኤፍኦ ዘ ኬስ ፎር ዘ ዩኤፍኦ የሚል አንድ መጽሐፉ ላይ ሲገልጽ እና የሚሰወሩት ሁሉ የዩኤፍኦ ክስተት ነው የሚል ሐሳቤ ነው። ይሄ ደግሞ ተመራማሪ ያቀረበው። ስለዚህ ኦፕን ማይንድ ሆነን ሁሉንም ማየት አለብን። አንዳንድ ሰው እኔ ብቻ ማቀው ብቻ ይሁን የሚል ሐሳብ አለው። ጭፍን ያሉ ናቸው። እነዚህን ሁሉ ማንበብ፣ መጭመቅ፣ ማጥራት፣ የፈለከውን መውሰድ ሙሉ ምርጫ አለ። ባይምሮ ደግሞ አታስብ የሚል አስገዳጅ አይደለም። ተመራምሮ የራሳቸውን መላምት እስካሁን የጠቀስኩላችሁም ብለዋል። እኛ የተሻለውን ነገር መያዝ የኛ ድርሻ ነው ብዬ አስባለሁና ምን ይላል? እንደውም ከቤርሙዳ ጋር የተያዙ ክስተቶች ሁሉ አስፈላጊና እውነተኛ መረጃዎች ይታፈናሉ ነው የሚለው። በተለይ ኤምኬ ጀሰፕ ሲናገር ይታፈናሉ። ስለሚታፈኑ ነው እንጂ ከእያንዳንዱ ክስተት ጀርባ የማይታወቁ በራሪ አካላት ዩኤፍኦ ጉዳይ አለበት የሚል ነው ተመራማሪ በዚህ መጽሐፉ ላይ ያሰፈረው። እነዚህ መጽሐፎች አማዞን ላይ ስለሚገኙ እንግዲህ የበለጠ ነገር ለማወቅና ለመመርመር የምትፈልጉ ካላችሁ እንድታነቧቸው እፈልጋለሁ። ሌላው ደግሞ ሎጂካል የሆኑ አርጊውመንቶች አሉ። ማለት ከሰዎች ጋር ሊዛመዱ ማለት
ልንቀበላቸው ምንችል ልንረዳቸው ምንችል አሉ። ደግሞ አንዳንዶቹ ደግሞ ሱፐር ናቹራል ከተፈጥሮ ውጪ የሆነ ምክንያትም አቅርበዋል። ላይክ እንደ ዩኤፍኦ የሚል ሐሳብ አለ። እነዚህን ሁሉ ደግሞ እነዚህን መላምቶች በደንብ አድርጋችሁ የያዙ። አሁን ግን ማነሳላችሁ ሎጂካል የሆኑ መላምቶች ናቸው። የመጀመሪያው ሚቴን ጋዝ የሚል መላምት ነውና እንግዲህ ሳይንቲስቶች ወይም በዚህ ጥናት ውስጥ ያሉ ስለ ሚቴን ጋዝ ሲናገሩ ከጥልቁ የውቅያኖስ ወለል ስር በሚፈጠሩ ቀዳዳዎች የሚቴን ጋዝ ይወጣል ነው የሚሉት። እንግዲህ ከውቅያኖስ ወለል ስር በሚፈጠሩ ቀዳዳዎች የሚቴን ጋዝ ይወጣል እና ይህ ጋዝ ደግሞ ወደ ውቅያኖሱ ወይም ወደ ባህሩ ውጫዊ አካል ላይ የሚወጣ ሲሆን በጣም ብዙ ከሆነ ቀዳዳ ወይም ክፍተት ነገር ይፈጥርና ውሃውን ይተካዋል ነው። ስለዚህ አንድ መርከብ በዚህ ክፍተት ይፈጠራል በሚቴን ጋዙ ምክንያት ነው፣ ውሃውን ይሞላዋል ነው ሐሳቡ። እና በተፈጠረው የባህር አካል ላይ ሲያልፍ ማለት ነው የውሃ ቦየንሲ ኃይል ወይም ቦየንሲ ፎርስ የሚሉት ስለማይኖር መርከቡ በፍጥነት ይሰምጣል። ስለዚህ ከቤርሙዳ ትራያንግል በስተጀርባ ያለው እንቆቅልሽ የሚቴን ጋዝ ነው የሚል ነው። እንደውም በዚህ ላይ የተመራመሩት የሚናገሩት ምንድነው የሚቴን ጋዝ ባህሩን አልፎ ወደ ከፍታ ሰማይ መውጣት ስለሚደርስ ምናልባትም የሚያልፉትን አውሮፕላኖች ሁሉ በተፈጠረው ክፍተት ውስጥ በፍጥነት እንዲገቡ ያደርጋቸዋል። ቀዳዳ ነው ይገባሉ የሚል አንድ መላምት ቀርቧል። በጣም አሳማኝ ይመስላል፣ ግን ሌሎች ደግሞ አይደለም የሚሉት አሉ። ግን ሎጂካል ከሆኑት መላምቶች አንደኛው ይሄ ነው እና ሚቴን ጋዝ ነው። ሁለተኛው ደግሞ ሃሪኬን ነው። ይሄ ደግሞ አውሎ ነፋስ ጋር ተያይዞ የሚነገር ነው። በጣም ትልቅ ጉልበት ያላቸው ታውቃላችሁ፣ ትሮፒካል ክልል ስቶርሞች አሉ። እነዚህ ከባባድ ኢትዮጵያ አናቅም፣ ግን በባህር ማዶ በጣም የሚታወቁ የተለያዩ ስም የሚሰጣቸው አውሎ ነፋሶች አሉና እነዚህ አውሎ ነፋሶች መርከቦችን አውሮፕላኖችን እንዲሰጥሙ ያደርጋል የሚል አንድ ትልቅ መላምት ሎጂካል የሆነ መላምት ተሰጥቶበታል። ይሄም አንዱ ምክንያት ሆኗል አሁን በዘመናችን። ሶስተኛው ደግሞ ሮግ ሞገድ ወይም ሮግ ዌቭ የሚባል ነው። ይሄ ደግሞ ምንድነው? ይሄ ከባድ ሞገድ ሲሆን ያለምንም ማስጠንቀቂያ መርከቦችን እንዲሰጥሙ ማድረግ የሚችል የሮግ ሞገድ አንዱ ምክንያት ነው። ለብዙ ሺዎች የሚቆጠሩ ሰዎች መሞት፣ መርከቦች መጥፋት፣ አይሮፕላኖች መሰወር ምክንያት የሆነው የሚል ነው የአንዳንዶቹ ተመራማሪዎች ምልከታ። በተለይ እስከ 1995 አካባቢ አሁን የማይከሰቱ የሚል አፈ ታሪክ ሚት የሚባሉ ነገሮች ይታሰቡ ነበር በሳይንቲስቶቹ ጭምር። ግን የሚገርመው የሮግ ሞገዶች ከሱናሚ ጋር አይመሳሰሉም። ምክንያቱም ሱናሚ ባህር ላይ ካለው መርከብ ይልቅ ብዙ ጉዳት የሚያደርሰው የባህር ዳርቻ ከደረሰ በኋላ ያጥለቀልቃል። ይሄ ስለዚህ ሮግ ዌቭ ነው አንዱ የሚል ሞገድ ነው የሚል ነው አንደኛው መላምት። እንግዲህ የሚቴን ጋዝን አይተናል፣ ይሄንን አይተናል፣ የተለያዩ አውሎ ነፋሶችን አይተናል። ሌላው ደግሞ ሄክሳጎናል ክላውድስ የሚባሉ በተለይ ባለ 6 ማዕዘን ደመናዎች የሚል ነው። እነዚህ ናቸው ይሄንን የፈጠሩት የሚል ነው አንዳንድ የሳይንቲስቶች ሐሳብ። በተለይ ቲዮሪያቸው የሚያመለክተው ይሄ የቅርብ ጊዜ ጽንሰ ሐሳብ የሚባለው ነው። ይህ ደመና እንግዲህ ባለ 6 ማዕዘን ቅርጽ ሲሆን በሰዓት 170 ማይል ይበራል፣ ይከንፋል። የሚከንፍ ነፋስን ያስገኛል። 170 ማይልስ የሚበሩ ነፋስን ያስገኛልና ስለዚህ ፈጣን ነፋስ ምን ይባላል? የአየር ቦምብ ይባላል። ፍጥነቱን ነውና ከኃይለኝነቱ የተነሳ እንግዲህ መርከቦችን፣ አውሮፕላኖችን ከጥቅም ውጪ ስለሚያደርግ ይሄ ሊሆን ይችላል ባለ 6 ማዕዘን ደመና ሄክሳጎናል ክላውድስ ነው የሚል አንዱ ሳቤ በዘመናችን መጥቷል። እንግዲህ ባለ 6 ማዕዘን ደመና ያው በራዳር ሳተላይት ፎቶ የተነሳ ነው። እንደሚታወቀው በውቅያኖስ አካል ከ20 እስከ 50 ማይል ስፋት ይዞ የሚገኝ ነው። እንግዲህ ሳይንስ ቻናል ነው ይሄንን የምርምሩን ውጤት ይፋ ያደረገው። ይሄ እንግዲህ ሎጂካል የሆኑትን እሳቢዎች ነው ክቡራን ተመልካቾቻችን የማቀርብላችሁ። ከተፈጥሮ ውጭ የሆኑ ደግሞ ሱፐርናቹራል መላምቶችን ነው አሁን የምናነሳው። ስለ ቤርሙዳ መሰወር ደግሞ ከተፈጥሮ በላይ ይሄ በጣም አስገራሚ ነው። አንደኛው ፖርታል ወይም ቮርቲሲስ
ቅድም አንስተናል። ፖርታልና ቮርቲሲስ። ፖርታል ማለት መግቢያ በር በሉት፣ ወደ አንድ ነገር የሚወስድ በር ብላችሁ አስቡት። ቮርቲሲስ ደግሞ በፍጥነት የሚሽከረከር ውሃ ወይም ነፋስ መሃሉ ላይ የሚሰራው የቱቦ ወይም ቱቦ አይነት ቀዳዳ ብላችሁ አስቡት ቮርቲሲስ። እና ስለዚህ ቤርሙዳ ትራያንግል አሁን ሱፐርናቹራሉን ነው ሎጂካሉን ጨርሰናል፣ ከተፈጥሮ በላይ የሚለውን ነው። እና ወደ ሌላ ስውር ዓለም ወይም ዳይሜንሽን መሸጋገሪያ ነው፣ ወደ ሌላ ዓለም መሸጋገሪያ ነው የሚል ወይም ወደ ሌላ ዩኒቨርስ እንግዲህ ወደ መልቲቨርስ ሊሄዱ ነው ማለት ነው። እንግዲህ ፖርታል ወይም ቮርቲሲስ ነው ብለው የሚያምኑ ተመራማሪዎች አሉ። የእነሱም ጥናት ማቅረብ ተገቢ ነው ብዬ አምናለሁና ስለዚህ እነዚህ አውሮፕላኖች ወይም መርከቦች በእነዚህ ቀዳዳዎች ወይም ፖርታሎች ወይም በሮች ካለፉ ተጠቂ ይሆናሉ። ወደ ሌላ ዓለም ነው የሚሄዱት፣ ወይም ወደ ረቀቀው ዓለም ወይም ወደማይታየው ዓለም ነው የሚሉት። እና የዚህ ሐሳብ ራሱን ደጋፊዎች አሉ። እና እነዚህ ውስጥ ዓለም ውስጥ ከተገባ በጊዜ ቀስት ወደ ኋላ እንዲጓዙ ያደርጋቸዋል። እና አውሮፕላኖቹም ስብርባሪውም የመርከቡም ስብርባሪውም የአውሮፕላን ስብርባሪ አለመገኘቱ በዚህ በር አልፈው ወደ ሌላ ዓለም ስለሚሄዱ ነው የሚሉ ጥናት አቅራቢዎች አሉ። ይሄ ደግሞ ሱፐርናቹራል የሆነው ከተፈጥሮ በላይ ሆነው ስለ ቤርሙዳ ትራያንግል እንቆቅልሽ ነው። ሌላው ደግሞ ያልታወቁ በራሪ አካላት ዩኤፍኦ ወደዚህ ዓለም ለመግባት እነዚህን ፖርታሎች ወይም ደጃፎች ይጠቀማሉ። ስለዚህ መርከቦች ወይም አውሮፕላኖች ትራያንግሉ ላይ ከተደረሱ ወደዚህ ቀዳዳዎች ወይም ወደዚህ በሮች ስለሚገቡ እነሱ ዓለም ውስጥ ይገባሉ የሚል አንድ በጣም አስገራሚ ነገር ነው። እንግዲህ የራሳቸውን ምልከታ ያደረጉት። ሌላው እንግዲህ ምናልባት ወደ ሌላ ስውር ዓለም መሻገሪያም ነው ብለው ነው የሚጽፉት። ይሄ በጣም አስገራሚ ነው። ሌላው ከተፈጥሮ ቁጥጥር ውጭ የሆነ ሱፐርናቹራል ከሚለው ላይ ሐሳብ አንድ ነገር ትዝ አለኝ። ኢትዮጵያዊ ዶክመንት ስናነብ በተለይ ገለ ዞሲማስ የሚል አንድ መጽሐፍ አለ። ይሄም ዞሲማስ ለምሳሌ በጣም ያሰጥም እንግዲህ እንትን ባህር ላይ ደርሶ ወደ ሌላ ዓለም ሄደ ይላል። ወደ ብሔረ ብፁዓን ወደሚባል ዓለም ተሻገረ ይላል። ይሄ የሚገርም ነው። ምንድነው ግዕዙን አነበዋለሁ። ወቆምኩ ሀበ ሀይቀ ባሕር ወሬ ሀበ አውደ ባሕር እበዮ አንከርኩ አምጣኒሁ። ምን ይላል? የባህሩን ዙሪያና ልዕልና እያየው በባህሩ ዳርቻ ቆምኩ ይላልና መጠኖቹ የማዕበሉን ብዛት አደነቅኩኝ እና ከባህሩ ላይ እስከ ምጡቅ ሰማይ የሚደርስ ደመና ተመለከትኩ ይላልና ከደመናውና ከሰማይ ውጪ የማየው ነገር የለም ይላልና በጣም ሽክርክሪቱ አስደናቂ ነውና ቆምኩ ይላል። እንግዲህ በግዕዝ የተጻፈ ይሄ መጽሐፍ ይገርመኛል። ይሄን ስታነቡ ወይም ይሄን ስትሰሙ ምን ትዝ አላችሁ? ትዝ ይላችኋል? ወደ ኋላ ተመልከቱ። አንዱ ምንድን ነበር ያለው? ወደ ከፖርቶሪኮ ወደ ሉደርዴል ሲጓዝ አንዱ ካፒቴን ወደ ውጭ ወጣ ስል ሌላ ተአምር ማየት ጀመርኩ። ሰማዩና ውቅያኖሱ የሚገናኙበት አድማስ የለም። ሰማዩ የት እንደሚያልቅ ውቅያኖሱ የት እንደሚጀምር አይታይም። ውቅያኖሱ ሆነ ሰማዩ የሌለ አይነት ሆኖ ነው የሚታየኝ። ወይም ደግሞ ሁለቱም ተገጣጥመው ያሉ ነገር ነው የሚመስለኝ። ወደ ባህሩ ሳይ ደግሞ ወተት የመሰለ ጭጋግ ነው የሚታየኝ ካለው ጋራ ተመሳሳይ ሆነብኝ ዞሲማስ። እና ይሄን ካለፈ በኋላ ይሄን ባህር ካለፈ በኋላ ብሔረ ብፁዓን ይሄን ፖርታል ይሄን በር ይሄንን መሻገሪያ ካለፈ በኋላ ብሔረ ብፁዓን ወደሚባል ዓለም እንደሄደና እዛ ውስጥ የሚኖሩ ሰዎች ደግሞ 1000 ዓመት ሊኖሩ የሚችሉ ሰዎች እንዳሉ ነው። እንግዲህ ታሪኩ በጣም አስደማሚ ነው። ያንን እንግዲህ እንድታነቡት ፈልጋለሁ። በተለይ ደግሞ ብሔረ እረፍት ነው የሚባለው ወይም ብሔረ አዛፍ ይሉታል እና በጣም ከ9 ነገድ ተኩል በተለይ ዘሎስት 10 ትራይብስ የሚባሉ አሉ። እስራኤል 12 ነገድ ናቸው። 10ሩ የት እንደጠፉ አይታወቅም። የኢትዮጵያ ዶክመንቶች ግን የሚሉት እዚህ ሚገል ከሞተ ባህር ላይ ሲደርሱ ሕይወት አልባ ነገርን እንኳን ማንሳፈፍ የሚችል ባህር ላይ ሲደርሱ እንግዲህ የዶሮ ላባ እንኳን በቀላሉ ማስጠም የሚችል ይላል የሚንሳፈፈውን ነገር እዚህ ሲደርሱ ወደ እነዚህ ይሄን ፖርታሎች ወይም ይሄን ነገር አልፈው ወደዛ ዓለም ሄደዋል ይላል። ስለዚህ ከክርስቶስ ልደት በፊት 722 ዓመት
በአሶራውያን ቀደም ብሎ ማለት ነው ተማርከው የሄዱ 10 ነገር ከምርኮ ከተመለሱ በኋላ የት እንደገቡ አይታወቅም። የኢትዮጵያ ዶክመንት ግን የት ነው የሚገቡት የሚለው ሌላ ዓለም ይሄንን አልፈው ብሔረ ብፁዓን ወደሚባል ዓለም ውስጥ ተሸጋግረዋል ነው የሚለውና አንዳንዶቹ የሳይንስ የሱፐርናቹራል ከተፈጥሮ በላይ የሚያቀርቡት ነገሮች ምንድነው ይሄ ቤርሙዳ ትራያንግል ወደ ሌላ ዓለም የሚያስገባ ነገር ነው የሚለው ጋራ ስለተገናኘ የራሴን ነገር አስፍሮ ያለው ብራና ላይም ስዕሎቹን ስለ ብሔረ ብፁዓን ካርታዎቹን በደንብ አድርገው ያስቀምጣሉ። ይህም ክብር የሚቸራቸው ናቸው ቀደምት ኢትዮጵያውያን አንድሮሜዳ ላይ እንድታነቡ ሐሳብ አስተያየት እሰጣለሁ። ሌላው የሚያቀርቡት ግን የጥንቱ የአትላንቲስ ድብቅ ስልጣኔና ቤርሙዳ ግንኙነት አላቸው ይላሉ። እንግዲህ አትላንቲስ በጣም የረቀቁ የሰለጠኑ ሰዎች ይኖሩባት የረቀቁ በእውቀት ማለት ነው ሰዎች ይኖሩባት የነበረች ብዙ እነ ፕሌቶ ጭምር የጻፉላት አስገራሚ ደሴት ቦታ ናት። እንግዲህ ምንድነው የሚሉት እዛ ውስጥ እንግዲህ በአትላንቲስ ስልጣኔ ጊዜ እጅግ ከፍተኛ ኃይል ያለው ክሪስታል የሚባል የማዕድን አይነት ከቤርሙዳ ባህር ወለል ጥልቀት አለ ነው የሚሉት። እንግዲህ ይህ ክሪስታል ይህ በጣም የከበረ ድንጋይ ደመና በሌለበት በተለይ ፀሐያማ በሆነ ጊዜ የፀሐይ ብርሃን ሲያገኘው ኃይሉ ይነሳል፣ ኃይሉን ያገኛል፣ እንደ ፊኒክስ ይታደሳል እንደማለት ነው። እና ከውስጡ የሚወጣው ጨረር በኤሌክትሪክ የሚሰሩ ማንኛውንም መሳሪያዎችን ያውካል። በተጨማሪም ደግሞ ቤርሙዳ ውስጥ ለሚፈጠሩት የመሰወር አደጋዎች ምክንያት ይሆናል ብለው ነው እንግዲህ አትላንቲስ ውስጥ ያለ ያ ክሪስታል ለመሰወር ምክንያት ይሆናል ብለው ሐሳብ አስተያየታቸውን የሰጡት። እንግዲህ ቤርሙዳ ትራያንግል እንግዲህ እስካሁን ድረስ አልተቋጨም። በየጊዜው አዳዲስ ምርምር ይመጣል። እስካሁን ጥናቱ ቀጥሏል። ተከታታይ ክፍሎች ስለ ቤርሙዳ ትራያንግል ያቀረብኩላችሁን መርሃ ግብር በዚህ አበቃለሁ። ስለ ቤርሙዳ ትራያንግል ጥሩ ዕውቀት እንዳገኛችሁ አስባለሁ። በተረፈ ግን ዕውቀት በዚህ አይወሰንምና የተለያዩ መጻሕፍቶችን እያነበባችሁ በቤርሙዳ ዙሪያ የተሰሩ ሙቪዎችን እያያችሁ አሁን ሪሰንት የሆኑት ደግሞ ፋይንዲንጎችን እያነበባችሁ ኦፕን ማይንድ ሆናችሁ እንድትቆዩ መልካም ሐሳቤ ምኞቴ ነው። ከልብ ወዳችኋለሁ፣ አከብራችኋለሁ። በሌላ መርሃ ግብር እስከምንገናኝ ድረስ ቸር ቆዩ።